አላቅም ወንድሜ በቃ አባታችን ግን አባታችን አይደለም እሺ ማን ነው ቆይ ንገሪኝ ታው እናት ነች እኮ ምንድነው ይሄ ምንድነው እሺ በቃ ወንድሜ አባታችን አይደለም በቃ እኛ የማልጆች ኑሮ ማለት በቃ አባታችን አይደለም ወንድሜ ተረጋጋ በቃ ሁለቱም ልጆችሽ ከሱ ጋር ማች እያደረጉ አይደለም እኮ ከአባትየው ጋር ይሄን እኔ ተጠራጣሽ ምን ማለት ታደርግ ይቻላልሽ ማን ያቀራ ባለ አባትየው ያቀ እሷ ራሷ አልተጠፋ ሞከራ ነበር ሰው ስለዛ አሁን ተናገርናት በቃ እኔ አልፈልጋትም አንዴ ለምን ረጋው ነው ለኔ ሞታችሁ ለኔ ሞታለሽ በቃ ይሁን እሺ እኮ ከተረዳሁሽ እኮ አሁን ድጋሚ ትሞት ምንም ምንም የደበቁት ነገር የለም ያው እንደነገርኩ ልጆቼን ይቅርታ ልበላቸው ከዚህ በኋላ እናቴ ብለው እነሱም አይኖሩም እኔም ልጆቼ ብዬ ለመናገር በቃ አፍሬበታለሁ ስለዚህ አልቀጥል ወጪና ሰካውችን እኔ እወጣለሁ አሁን ቢሆን እኮ አልቀመጥ እሺ እንውጣለን ውጡልና ምንድነው የምትፈልጉት ውጡ በቃ አሁን ቆይ ለምንድነው እንደዚህ ይሆንሻለሽ አልገባኝም ምንም ምስኪን አትምጻባክሽ ልጅ እዛው ትወልልሽ እሺ በቃ ጉዳን ነው የምትፈልጊው አውጣሽ ቁጭ በይ እዛው ጉድሽን አውጣዋለሁ ቁጭ በይ ቁጭ በይ አስረጁ ይሄ ምን እንደሆነ አንቺ ራስሽ አስረጁ ቆይ ከየት ነው ያመጣሽው ዝም በይ በቃ ዝም በይ አባታችን ነው ሳይሆን ይሄ ሁሉ ዘመን አሰቃይተሽ ጎዳና አስወጥተሽ የገደልሽውን ሰው መቃብር ውስጥ ኦኬ እዛ ሂጂ መቃብር አንዴ ምን ፈልገሽ መጣሽ ምን ሆነሽ የምታለቅሽው ምንም ምንድነው ቆይ ረጋቤና ምንድነው ምን ወራሽ ነገር ስላለ ነው ምንም አታወሩኝ ምን እናንተ ኮርተን ጨርሰናል አይደል እኮ አዳምጪ ቆይ እኮ ጨርሰናል እኔ ልክ ምንም አላወራም ማውራት አልፈልግም እኔ አንቺን ንብረት ሸጫለሁ ወይ መኪና በገዛ በስምሽ አይደል የገዛሁት ይሄ መኪና የተገዛው እንደዛ ካዋረድሽኝ ቀን በኋላ አይደል ይሄ ቀን እንዳይከሰት ስንት አመት ስንት ዘመን ለመንኩሽ እኔ በሚጣድም ያረል እንዴ አንቺ ለመጀመሪያ ጊዜ ኮንድ ጋያስኩሽ እኔ ስንቴ ነው ይቅር ያልኩሽ ለማንም ማይ በቃ ሞተናል ሞተናል ከቀብር አስተሽ ይቅርታ የለም ሞተናል እኮ ማይ ስራሽ ነው ማንም ማለት ቁጭ በይ አሁን እኔና አንቺ ደግሞ ገና ያልጨረስናቸው ነገራቶች አሉ እባክህ ለማንኩ ነው ልጅ እኔ እኮ አይኖሽ ቢመለስ ብትስተካከይ ብዬ ነበር መኪናውን በስምሽ የገዛው አይኔን ለማየት እንደማይፈልጉ ሊነኩኝ እንኳን ተጠይፎ ከቤት አባረሩ እሺ ባለቤቴ ምን ሆነ ምን የሆነ ነገር አለ እንዴ ምን ሆነ እኔ ምንም ያልሰማሁት ነገር አይምሯቸውን ከመጉዳት ውጪ ምንም ላስተምራቸው አልችልም ጎዳና ላይ እንደሚኖር ስነግርሽ አልተገረምሽም ምናልባት ምን ይገርማል እሱ እኮ ያደረገው ነገር ያራሱ ያንሰዋል ሲያንሰው ቀጥል ለኮነ ቤት የገባው ካሜራ ይዘሃል እንዴት ነው ተረጋግጬ ማወራው ምን ሆነክ ነው ጓደኞቼ እዚህ ቤት መጣው ተጫውተን ቡና ጠጥተን ሴቶች አይደለም የሚመጡት ወንዶች ነው እንዳው ወንዶች የሚመጣሉ ጓደኞቼ ናቸው እነሱ ጓደኞቼ ናቸው መጣው ተጫውተው ምናምን ቡና ጠጥተን ምናምን ይሄዳሉ ወይኔ እስከምትመጣ ድረስ ወደ ሜንታ ቤት ምን ላይ ይሻላል አጋጣሚ ልጆቹን ከመጡ ይንፍቅል ይሻላል ካሜራውን ዝቀርግልኝ በቃ ወጣልኝ ወይ እሺ ወጣልሻለሁ እንዴ አረ በጭራሽ ምን አይነት ወሬ ነው እያወራህ እሺ እኮ አሁን እንደዛ የምትይ ከሆነ ጎረቤቶች ይምጡና የምን ጎረቤት ለምንድን ነው የዛን ጊዜ በሽምግልና ጊዜ ነበር አልፈልግም ለምን ሰላም ወደ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ዛሬ እንግዲህ የሆነ አንድ የተፈጠረ ነገር ስላለ ወለናንተ ለንገራችሁ ብዬ ነው ምን መረጃ ብቻ ከመጋስ ገረማችሁ በፊት እንግዲህ በባለፈው እንግዲህ ባሏን ጎዳና ላይ አስወጥታ እንግዲህ እሷ ከተለያዩ ሰዎች ጋር ኩያ ጋር ከተለያዩ ሰዎች ጋር የተለያዩ ነገሮች ማገጥና የነበረ ሴትዮን አጋልጠን ነበር እንግዲህ ወደ እስር ልንወስዳት አስበናል ወስደናትም ነበርና እንግዲህ ተመልካቾቻችን እንግዲህ ባልየው ልጆቹ ምናምን ለምኖኝ ባልየው እንግዲህ እግሬ ላይ ወርቆ እኔ መክሰስ አልፈልግም አንዴ ካልከሰሳ ምን እናደርጋለን እኛ በማስረጃው ብቻ መሄድ እንችላለን የሚከሰስ ያስፈልጋል ሶ እኔም ደግሞ ብዙ መሄድም አልፈልኩም በቃ እኔ ልጆቹ ናቸው የልጆቹ እናት ነች ስለዚህ እኔ አጋልጭ መስጠት አልፈልግም ስለዚህ ህሊና ይቅጣት ከቤት ከወጣችልኝ በቂ ነው ወደ ክስ ለወስደት አልፈልግም ብሎ ረጅም ጥቅጭቅ ካደረግን በኋላ አንደኛ በቃ አልከስም አለ እንደዚህም ከልጆቹ ጋርም ሆኖ እንግዲህ ለምኖኝ ወደ ክሱ እንዳይቋረጥ ወይም ደግሞ እንዳትታሰር አድርገው ነበር እንግዲህ ተሰናታል ተመልካቾቻችን አልታሰረችም በዚሁ ለማሳወቅ ያህል ህሊና ይቅጣት እንግዲህ እኔ ጎዳና ላይ የሆንኩትና ያህል ራሷ እዚሁ ቁጭ ብላ ሳትታሰር እንድታውቀው ፈልጋለሁ እንደዚህም ደግሞ የልጆቼ እናት ነች እዛ ገብታ ምን እንደምትሆን ወይም እንደሚያጋጥማት ስለማላቅ በዛ ለክም እንዲሆን አልፈልግም ልጆቹም ደግሞ አይበቀኛ አንፈልግም መክሰስ አንፈልግም ስለዛ ተዋት ብለውኝ እንግዲህ ያው ምንም ማረጋችም ከሳሽም ስለሌለ የተለያዩ ነገራቶች እኔም በፈልግም በእነሱም ልመናም አለ እንግዲህ አንዳንድ መስሎች ይዘን ለሞከር ነበር ግን እነሱም ለመኑኝ እንደዚሁም ደግሞ ከሳሽም መንከሰስም አንፈልግም በቃ ህሊና ይቅጣት ስላሉ
ተናት ነበርና ተመልካቾችን ከጎረቤት ተደውሎልኝ ነበር። እንግዲህ ያው የሰማሁትን ነገር ትንሽ ስላስደነገጠኝ ነው። እንግዲህ ሰፈሩ አካባቢ ኦልሞስት ደርሻለሁ። ኢንትሮ ልገባላችሁ ብዬ ነው እንጂ ኦልሞስት ደርሻለሁ። ሰፈሩ ከደረስኩ በኋላ እናንተም ላስረዳችሁ ሞከርኩ። እራሷ አልተጠፋ ሞከረ እንግዲህ ገመር ላይ ምናምን ሰው ብሎ ነው ደርሶላት ምናምን ነገር የተፈጠረው ነገር እንግዲህ ምን ይሻላል ምናምን ብሎኝ አንተ ነው እንግዲህ ካንተ ጋር የተያያዘ ጉዳይ ነው ለምን አታወራተ ምናምን ብሎኝ ነው። እስቲ የተፈጠረው ነገር ምንድነው የሚለውን ነገር ለማውራት ሞክራለሁ። እንግዲህ ሰው ጋር አርፋለች፣ ያው ከዛ ቤትም አወጥቷታል። ስለዚህ ሰው ቤት ነው ያለችው። እንግዲህ ራሷ ተጠፋ ሞክራለች ስላሉ እዛ ደግሞ እንዴት ተፈጠረው ለምን እንደዚህ ያደረገች ይችላልሽ ወይስ ሌላ ድራማ ጀመረች የሚለውን ነገር ለማጣራት ሞክራለሁ። እኔ ደስቲ እንዴት ነሽ? ደወሉልኝ ጎረቤት ደወሉልኝ። ምንድን ነው የተፈጠረው? እንደዚህም ደግሞ ለማጣራት ሞክሬ ነበር። ጎረቤት እንግዲህ ሁሉም ሆታ ብሎ ምናምን ከገመር ላይ እንዳተረፉልኝ የነገሩኝ። ምንድን ነው የሚለው ነገር ምናልባት ሌላ ጨዋታ ጀምረሽ ከሆነ ምንም አላስፈላጊ ነገር ነው እና እኔም ያው እንደ ፍራሽ ከሆነ መተው እችል ነበር። ያው በእኔ መጣ ለምን አንድ ሰው ምናልባት የሆነችም ከሆነ ምናልባት በእኔ መጣ ለምን አንድ ሰው ነፍስ ሲጠፋ ዝም ብዬ ማየት ስላልቻልኩኝ ተመልካቾች ስብር የመጣሁት እና ምንድን ነው እየተፈጠረ ያለው ምን ስለው ለማድረግ እየሞከርሽ ያለሽው? በዛ ደግሞ ይቅርታ አድርገውልሻል፣ ትተውሻል። ምንድን ነው ምንም በማስመልከት ነው ራስሽን ተጠፊ እንደነበር ገመር ላይ ምናምን ሆ ብለው እንደወረዱሽ ምናምን ጎረቤትም የሰማሁት ምንድን ነው? ወይስ ደግሞ ሌላ ድራማ ጀመርሽ? ምንም የምታገኙ ነገር ስለሌለ ምንድን ነው? ሌላ ድራማ እንኳን ጀምር አይደለም በቃ ማለት ከልጆች የመለየቴ ምናምን በጣም ብዙ ነገር ከበደኝና ሳስበው ልጆቼን አጥቶ መኖር በጣም ከባድ ነው። ልጅን ያክል አጥቶ መኖር በጣም ይከብዳል። እሱን መጀመሪያ ነበር ማሰብ የነበረብሽ መጀመሪያ ነበር። አሁን ምን አለ መሰለሽ ኦሬዲ በእንቀቱ ላይ ጆሮ ደግፍ እንዳይሆንብሽ እኔ እንጃ አሁን መናገር አልፈልግም። አሁን ኦሬዲ ታመስ ስለሆነ መጀመሪያ አልፈልግም፣ ግን ይሄ ነገር ማሰብ የነበረብሽ መጀመሪያ ያው ሁሉ ነገር መፈጠር ከነበረባቸው በፊት ነበር እንደዚህ ማሰብ የነበረብሽ አይደል? አውቃለሁ፣ ግን ያው ከልጆቻችን ተለይቶ ስለማለት ከበደኝ። ከነሱ ተለይቶ መኖር ምናምን ነበር እና ከነሱ ተለይቼ ስላደርኩ በጣም ጨነቀኝ። በቃ ማረገውን ነው ያጣሁት። በቃ ምን እንደማረግ ምን እንደሳረግ እንደነበረ ራሱ አላውቅም ነበር። ይሄ ለቆስ ታስቢ የዛ እኔ ባለቤትሽን ጎዳና ላይ ስትዩ ምን ያህል እንደሚወዳችሁ ታውቂያለሽ። ስለዚህ እነሱ ከነሱ ተለይቶ ሲኖር የሚሰማው ስሜት እንዴት አልታሰበሽ? እንዴትስ አላሰብሽው? በቃ ስሜቱ ሁሉም ነገር ቆይቶ ነው የገባኝ። እኔ ራሱ ይሄን ያክል ይጎዳል ብዬ አስቤ ማለት አሁን ነው እኔ ሁሉን ነገር ሳይው ምናምን በራሴ ላይ ሲደርስብኝ ነው ሁሉንም ነገር የተገነዘብኩትና እሱንም እንደበደልኩት በጣም በድዬዋለሁ። ብዙ ነገር አድርጌዋለሁ። በቃ ከምል በላይ በጣም አላቅም። ብቻ እኔ ምን እንደማደርግ አላቅም። እንዴት ብዬ ይቅርታ እንደምጠይቀውና ብዙ ነገር በድዬዋለሁ፣ ብዙ አስቀይሜዋለሁ። ልጆቼንም እንደዛው እና እንዴት አድርጌ ብቻ አንዴና ለመጨረሻ አይናቸውን አይቼ ይቅርታ እንዲያደርጉልኝ እፈልጋለሁ። ብቻ ከባድ ነው። እንዴት ብዬ እንደምጠይቅ ራሴ ይከብደኛል። እሺ አሁን እሺ እኔ አሁን እሺ ይጥሩልኝ ምናምን ብለሻል። እሺ መጣው ምንድነው ፍላጎትሽ? እኔ ምን ተባበርሽ? አው እኔ ዝግጁ ነኝ። ምንም ያህል እኔ የሰራሽው ነገር አንቺ እንደ ስራሽ ከሆነ እስር ቤት መግባት የነበረብሽ ሰው ነሽ አይደለ? መለስ ብዬ ሳስበውም ደግሞ አንቺ የሁለት ልጆች እናት ነሽ። በዛም ልክ እያከበርኩና በስተክል ለማውራት እየሞከርኩ ነው። ሰዋዊም ለመሆን እየሞከርኩ ነው ያለሁት እንጂ እኔ እሺ ቢሉኝማ አንቺ እዛ እስር ቤት ብትማቅቂ ደስ ይለኝ ነበር። እሺ ግን የሆነ ሆኖ እሱንም ማውራት ፈልጋለሁ ብለሻል። እንግዲህ ምንድነው ፍላጎትሽ? ያው ታውቃለህ ከልጆቼ ጋር ከሁሉም ቤተሰብ የተበጠበጠው አንተ ምክንያት ነው። አሁን ደግሞ በእኔ ምክንያት አይደለም፣ በስራሽ ነው። አንተ ምክንያት ነው፣ በስራሽ ነው። ብዙ ነገር የተበጠበጠው አንተ ምክንያት ነው። አንተ ባትመጣ እዛ ቤት ያ ሁሉ ነገር አይበጠበጥም። እኔ አሁን እንደዚህ ሊሆንም የቻልኩት ሁሉ ነገር የሆነ በአንተ ምክንያት እስከሆነ ድረስ አሁን ደግሞ እባክህ በቃ ቆይ መጀመሪያ ቆይ ማለት ያጅልኝና አሁንም ቢሆን ማንንም ላይ እንድትላከክ አልፈልግም። የተፈጠረው ነገር ከተፈጠረ በአንቺና በአንቺ ምክንያት ብቻ ነው፣ በማንንም ምክንያት አይደለም። በአንቺ ብቻ አትበለኝ። በቃ በአንቺ ምክንያት ምን ስላጣሽ? ምን አደረኩኝ? እኔ ምን አደረኩሽ? ከልጆቼ ከባለቤቴ
እውነታውን ያጋለጥኩት እውነታውን ነው። ወንጀል ሰራሽውን ያጋለጥኩት ወንጀሉን ከሰራሽ አንቺ ነሽ። እኔ ስላጋለጥኩሽ እንደውም ፈጣሪን አመስግኝ አልታሰርሽም። ከዚህ በላይ ምን እንደሆነ ትፈልጋለህ? ይሄ ሁሉ ነገር ከመበላሸቱ በፊት ራሴንም አጥፍቼ እንደዚህ ልሆን ነበር አይደል እንዴ? ሰው ባይደርስ እኮ እንደዚህ ሆኜ ነበር። ወይኔ ምን አሁን ማልቀሱ ምንም ጥቅም አልባ ነገር ነው። አሁን ማልቀሱ ምንም ጥቅም የለውም። አንተ የኔ ማልቀስ ምንም ላይ መስል ይችላል። እኔ ግን ላልቅስ በቃ ልጆቼንም ባለቤቴንም ሁሉንም አጥቻለሁ። እንዴት ነው ማለቅሰው? አሁን ቆይ እሺ ምንድነው ቆይ የሆንሽው? ባለቤትሽን የሚያጣሽው መጀመሪያም እኮ አጣሽው ነበር እኮ አብረሽ እኮ ምንድነው የሆንሽው የምትለኝ? ከዚህ በላይ ምን ሆናለሁ እንዴ? ከዚህ በላይ ቤተሰቦቼን ከማጣት ውጭ እንዴት ነው ምንም የማልሆነው? እያየኝ ሁሉንም ነገር እኮ ሆን ብለሽ ነው ሆን ብለሽ ያደረግሽው ነገር እኮ ነው አይደለም ነው? ንገሪኛ። በቃ አሁን የሆነ ሆኗል። ሁሉም ነገር ተበላሽቷል። አሁን አንዴ የምትረዳኝ ነገር አለ፣ እርዳኝና አግዘኝና ሁሉም ነገር አንዴ እዛ ቤት ገብቼ አንዴ ለመጨረሻ ልጆቼን እምጠይቃቸው ነገር አለ። ምንድነው ጠይቂኝ እስኪ እዛ ቤት? እሺ በዛ ደግሞ መግባት እስከፈለግሽ እኔ ለምን ፈለግሽ? ተናገሪያ። በዛ ደግሞ ምንድነው ጠይቂያችሁ እስኪ ምንድነው? እሺ ቆይ አሁን እንዴት ብዬ ነው እዛ ቤት የምሄደው? እንዴ ማን ሂጂ አለ? ሂጂ እኮ ያለሽ ያለም መሄድ አለብኝ። ሁሉም ነገር እዛ ሄጄ ነው ማድረግ ያለብኝና መሄድ አለብኝ። ግን እንዴት ብዬ ነው እዛ ቤት? ምንድነው የፈለግሽ? ቆይ አንዴ ረጋ በይልኝና ምን አለ መሰለሽ፣ ምንድነው ፍላጎት? አሁን እንዴት ብዬ አይናቸውን ማየት እንደምችል ታግዘኛለህ አታግዘኝም? እኔ ቆይ መጀመሪያ ለምን ቆይ አንዴ ማልቀሱን ተይ። ቆይ ማልቀሱን ተይና ማልቀስ ያንሳኝ ነው በቃ አልቅሽ እንኳን ይወጣልኝ ተው። ምንድነው ይሆንሽ? አንዴ ቆይ አሁን እኔን የነድሽኝ ነው እየተገጠማመጥን ማለት ነው። ተረጋጊና የምጠይቅሽን ብቻ መልሽልኝ። እሺ አላለቅስም በቃ ዝም እላለሁ። አሁን ለምን ራስሽ ልጠፊ ሞክርሽ? እነሱ ጋር ደግሞ ሄደሽ ደግሞ ምንድነው የምጠይቅ የፈለግሽው? ምንድነው ማድረግ ነው የፈለግሽው? አሁን እንደምንም ብለክ እርዳኝ አግዘኝ። እንደምንም ብዬ ልጆቼና ባለቤቴን ሄጄ እንዴትም ብዬ አይናቸውን ላያቸውና ወይኔ ጉዴ በቃ ይቅርታ ጠይቃቸዋለሁ። ሁሉ ነገር በድያቸዋለሁ። በቃ በደለሽንማ እኔም እናውቃለን፣ ቤተሰቦችሽም ያውቃሉ። ሁሉም እኮ የሚያውቀው ነገር እኮ በዳይ ነሽ አንድና ሁለት የሉም። ጥያቄም አያጠያይቅ። እኔ እዚህ ቤት እያለሁ ቁጭ ብዬ በማልቀስ ምንም አይነት መፍትሄ አላገኝም አይደል? ስለዚህ እኔ አይምሮዬ ጥሩ እያሰበልኝና እያረፈልኝ አይደለም። ቤት ውስጥ ሄጄ ባለቤቴንም ልጆቼንም ሁሉንም ያጠፋሁትን ሁሉ ነግሬያቸው ይቅርታ እንዲያደርጉልኝ እፈልጋለሁ። በቃ ባያደርጉልኝም ሄጄ ሁሉንም ልተንፍሰው በቃ እዛ ተንፍሼ ይሻለኛል። እዚህ ቤት ውስጥ ብቻዬን እያለቀስኩ ህሊናዬን እየወቀስኩት ለብቻዬ ለእኔ ምንም መፍትሄ እየሰጠኝ አይደለም። በሽተኛ ከመሆን ውጭ በቃ ሌላ ነገር ውስጥ ከመግባት ውጭ ምንም መፍትሄ እያገኙ አይደለም። ስለዚህ እዛ ቤት ሄጄ ሁሉንም ነገር እነግራቸዋለሁ። እኔ አሁንም ቢሆን እኔ ብዙ አልፋጡልኝ ነገራቶች አሉ። አንደኛ መሄድም ከፈለሽ ማንም የከለከለሽ የለም። ባለቤትሽም በፈለገችው ሰዓት መጣት ትችላለች ብሎኛል። አንተ ለነገሩ በኔ ቦታ ስላልሆንክ ምንም እየታወቀ አይደለም። ስለዚህ እኔ መተውቀር ነው እና እዛ ቤት ልጠይቃቸው እያልኩ ነው አይደል? እንዳትረዳ እኔ ያኔ መኖሪ ለምን ድፍለክሽው? እኔ ምን አደርግልሻለሁ? አይበሉሽም እኮ በቃ አብረኝ እንድትሄድ ፈልጋለሁ። በሚዲያ ፊት ነው ይቅርታ የምጠይቃቸው። እንደ ዝም ብዬ ሄጄ አልጠይቃቸውም። በቃ ጥፋቴን ሁሉ አምኜ ሚዲያ ላይ ይቅርታ አልጠይቃቸው ፈልጋለሁ። በቃ ባለቤቴን በድዬዋለሁ። በቃ ከምንም በላይ ነው። አሁን እኔ በደንብ ነው የሰበርሽው፣ ጎዳና ላይ ጣልሽው። በዛ ላይ ደግሞ ከልጁ ጓደኛ ጋር ታያሽ። መበደል በጣም ነው የበደልሽው። አውቃለሁ፣ በድዬዋለሁ፣ ግን ጸጽቶኛል። በቃ አሁን አይምሮዬ በቃ ልክ አይደለም። ብዙ ነገር እያሰብኩ ነው። እንደምታየኝ ይኸው በቃ አልጋ ላይ ነው ያገኘኝ። በሽተኛ ሆኛለሁ። ጠዋት ማታ እያለቀስኩኝ ነው። በቃ እኔ ሁሉንም ነገር ልንገራቸው አምነውበት ይቅርታ ካረጉልኝ አድርጉልኝ፣ አለበለዚያ በቃ ምንም ማድረግ አልችልም። አሁን አንተ የምትተባበረኝ እዛ ቤት አብረኝ እንድትሄድና በቃ በሚዲያ ፊት ይቅርታ እንጠይቃቸው ነው የምፈልገው። አላጠፋውም አይደለም ያልኩት፣ አጥፍቻለሁ፣ በድያለሁ። ግን በቃ እየለመንኩ ነው ይቅርታ እንዲያደርጉልኝ፣ አብረኝ እንድትሄድ እፈልጋለሁ።
ስለዚህ አንተ ተባበረኝ አብረን ሄደ ይቅርታ አልጠይቃችሁ ችግር የለውም እኮ ካሜራ እንይዛለን እንሄዳለን ምንም የምታመጪው ነገር የለም እኔ ምንም ላምጣ እያልኩ አይደለም በጣም ከብዶኛል እንዴት ብዬ ነው እንትን ሌላ ነገርም እያሰብሽ ከሆነ እኔ አሁን ምን እያሰብሽ እንደሆነ አላውቅም እኔ ከዚህ ግን ኦሬዲ እኔ አሁንም አዳምጪኝ እዚህ ድረስ ራሱ የመጣሁት ምንም በእኔ ምክንያት ራሱ እንዲያጠፋ አልፈልግም እኔ በመያወኩኝ መርዳት ይገሻልኩኝ ስለዚህ እሱ ለራሽ ልተባበረሽ ነው የመጣሁት ለማንም ሰው ተባበራለሁ አንቺ እንደ ስራሽ ከሆነ እስር ቤት መቀጣት የነበረሽ ልጅ ነሽ እዚህ ሆነሽ ይቅርታ መጠየቅ ትልቅነት ነው ደስ የሚል ነገር እንኖራለን እንሄዳለን አሁን ከፈለግሽ መሄድ እንችላለን እንሄዳለን ይቅርታ ጠይቂያቸው ከዛ በኋላ ሌላ ነገር ግን አስባለሁ ሌላ ነገር እጫወታለሁ የምትይ ከሆነ ከዚህ በኋላ ማንም ነው ማያተርፍሽ እመነኝ እኔ ምንም አይነት ጨዋታ ልጫወት አይደለም እኔ ነገር እኮ የለም ጨዋታ እኔ ከዚህ ውጭ ምን እጫወታለሁ እኔ ምን አለ መሰለሽ እኔ ከልምድም አንፃር ምን እያሰበ ወይም ደግሞ ቀጣዩ እርምጃ ምን ሊያስብ ይችላል የሚለውን ነገር መገመቱ አይከብደኝም ስለዚህ ጤናማ ነገር አልመሰልሽኝም አልዋሽሽም ብቻ ግን ምናልባት እውነታው 1% ካለሽ እንሞክራለን እንሄዳለን ይቅርታ ነው የምጠይቂያቸው ሊበጠብጣቸው ይችላል ይቅርታ ጠይቂያቸዋለሽ ትወጫለሽ ማንም እንድትጠጋቸው አይፈልግም በአባትየውም ብሏል በፈለግሽበት ሰዓት መጥተሽ ልጆችሽ ማየት ትችላለሽ ስለዚህ ራሱን ፈቅዶልሻል ስለዚህ አሁን ከኔ ጋር ሄደን ይቅርታ ብጠይቂያቸው ምንም የሚለወጥ ነገር አይመጣም ስለዚህ መጠየቅ የምትፈልጊ ከሆነ አሁንም መሄድ እንችላለን ተነሽ መሄድ እንችላለን መኪና ይዣለሁ እንደው ይዤሽ መሄድ ይችላል ይቅርታ ጠይቂያቸዋለሽ ይዤሽ እመለሳለሁ ራስሽ አሁን ምን አለ መሰለሽ አመንሽም አላመንሽም በጣም ጎርተሻቸዋል በጣም ስብር አድርገሻቸዋል ስለዚህ ከቻልሽ እነሱ ህይወት ላይ የምትመለሽበት ምንም አይነት መንገድ የለም ከቡሶ ጋር ነው ብዙ ፋይል ነው ያወጣው አሁንም ቢሆን ልጆች ይበጠበጣሉ ብዬ ያስኳቸው ብዙ ነገራቶች አሉ ስለዚህ ከቻልሽ ራስሽን ኑሮሽን ለመኖር ሞክሪ ራስሽንና ራስሽን ለመጥፋት ምናምን የሚለው ነገር ታየውና ኑሮሽን ለመኖር ሞክሪ ወደ እነሱ ህይወት ለመመለስ ሞክሪ አሁን ይቀታላልሽው ግን አሁን እንሂድ ከተም ጠይቅ ይችላል አሁን በቃ ከዚህ በላይ ምንም አይነት በደል ልበድላቸውም አልፈልግም ይሄ ራሱ በሽተኛ ነው ያደረገኝ ስለዚህ እነሱን ብቻ አሁን ለመጀመሪያም ለመጨረሻም ይቅርታ ያርግልኝ እንጂ ሌላ ምንም አይነት ስህተት አልሰራም ደግሜ እንደዚህ አይነት ስህተት ውስጥ መግባትም አልፈልግም መስራትም አልፈልግም ሲቀጥል ደግሞ አንተ እንደዚህ ሲደውልልህ መተህ እንደዚህ በማየት በጣም ነው የማመሰግነው አይ ምስጋናው ምንም አያስፈልግም ለማንኛውም እዛ እንሄድና ይቅርታ እንጠይቃቸዋለን ቼክ እናደርጋለን እንግዲህ ተመልካቾቻችን ያው እኔ ምንም የሚቀነስብኝ ከነሱ የሚቀነስባቸው ምንም አይነት ነገር ስለሌለ እዛ እንሄድና ያው ይቅርታዋ ነው መጠየቅ ፈለገችው ይቅርታ ጠይቃለች ትመለሳለች ሁሉ ነገር የመሰጋችሁ ነው የሚሆነው አብራችን ቆዩ በጣም ጥሩ ተመልካቾቻችን እንግዲህ በስተመጨረሻው ቤቱ ደርሰናል እንግዲህ ውስጥ ገብተን ያለውን ነገር ለማውራት እንሞክራለን እንግዲህ ደውዬ ነበር ልጅየው እንዳለች ቼክ አድርጌያለሁ እስቲ ገብተን ደግሞ ሰላም ለዚህ ቤት እንዴት ነሽ ሰላም ነው እንዴት ነሽ ምንድነው ቆይ ረጋቤና ምንድነው ምን ወራሽ ነገር ስላለ ነው ምንም አታወሩኝ ምን እናንተ ኮርተን ጨርሰናል አይደል እኮ አዳምጪ ቆይ እኮ ጨርሰናል እኔ ልክ ምንም አላወራም ማውራት አልፈልግም እሺ ረጋቤና አልረጋጋም እኔ ትወጣልኝ እሺ ትወጣለች አስወጣልኝ እባክህ የተፈጠረው ነገር እኔ ምንም ማውራት አልፈልግም አላወራም በቃ አንቀል ኮርተን ጨረስን አይደል እኮ ገባሽ ይውል ያንቀል አክብሬህ ነው ቤቴ ነው የመጣው አክብሬህ ነው እያወራሁኝ ነበር አሁን ግን ትወጣልኝ እሺ ትወጣለች እንዳትወልኝ ካንቺ ጋር ምንም ማውራት አልፈልግም ውጪልኝ እሺ ቆይ አስወጣልኝ እባክህ አዳምጪኝ እሺ እኔን አዳምጪኝ አላዳምጥህም እኮ ነው ለምን እንደመጣን እኮ ልነግርሽ እኮ ነው እኔ ምንም መስማት አልፈልግም መስማት በቃ ልጄ እባክሽ ልጄ አትበይኝ እኔ ልጅሽ አይደለሁም ይጣ አንዴ ቆይ ረጋ ብለሽ ለማታወሪ ስለማልረጋጋ ነው የመጣንበት በጣም እያናደርከኝ ነው እሺ ገባኝ ስሜትሽን ትውጣልኝ በቃ አልሰማትም በቃ ማውራት አልፈልግም እሺ ስሜትሽን እኮ ለመረዳት እየሞከርኩ ነው ያለሁት ቆይ አዳምጪኝ ይዛት አትመጣም ነበር እሺ እኔን አዳምጪኝ ቆይ ለምን እኔ ስለማላዳምጥ ነው በቃ ማመን አልፈልግም ነገሮችን እና እባክህ ትውጣልኝ እሺ ችግር የለውም ትወጣለች እሷ ከዛ በፊት የተፈጠረው ነገር ልንገርሽ በእናትህ ምንም መስማት አልፈልግም እሷ ራሷ አልተጠፋ ሞክራ ነበር ስለዛ ተናገርናት በቃ እኔ አልፈልጋትም አንዴ ለምን ረጋለሽ እሷ ነው የሞተችው ለኔ ሞታለች በቃ ይኸውልህ እሺ እኮ ከተረዳሁሽ እኮ አሁን ድጋሚ ትሞት ባትሞት ምንም አትበይ ልጄ እኔ ያንቺ ልጅ አይደለሁም ያንቀና ነገርኩሽም ልጅሽ አይደለሁም በቃ ካንቺ በመወለዴ አፍራለሁ በጣም ነው የምታሳፍሪው ውጪልኝ ከቻልሽ በቃ ውጪ ከቤታችን ደህና ሰላም አግኝተን ሳምንቱን ቆይተናል ለምንድን ተመልሰሽ መጥተሽ የምትበጠብጪኝ አይደለም እኮ እንደዛ እኮ አይደለም ሚጣ እኛ በቃ
ሰላም አግኝተናል። ቤታችን ውስጥ ከአባታችን ጋር ሰላም አግኝተን እየኖርን ነው። እሺ አሁን ለምንድን ነው መጣ በህይወታችሁ ውስጥ ድጋሚ ትበጠብጠን? ለምን መጥበጥ አይደለም አንተ ሰላም ሆናችን ቆይ ደስ አይልም? የኛ ሰላም መሆን ለእናንተ ሰላም ብዬ እኔ እኮ ነኝ ሁሉ ነገር ተጋልጦ እኮ እሷ እኮ ያለውን ነገር እኮ እንዲጋለጥ ያደረኩት እኮ ነኝ ሰላማችሁን ስለምፈልግ ነው። አሁን ግን መጣም ነበር በቃ አዳምጪኝ። ቆይ መጀመሪያ የሚጣ ረጋበይና ረጋበይ አሁንም ቢሆን እኔ ያለ ምክንያት ነው ነገር አላደርግም። ረጋበይና ቁጭ ብለሽ ለማውራት እንሞክር እስቲ። ረጋበይ ነኝ ቁጭ እስቲ ቁጭ በይ ቁጭ ረጋበይ ተረጋጊ። አሁንም ቢሆን ከመጀመሪያው ጀምሮ እኮ ለእናንተ ሰላም እኮ እየለፈው የነበረው እንደዚሁም ደግሞ አባታችሁ ከነበረበት አንስቼ እንደዚህ አይነት ህይወት ከእናንተ ጋር እንዲኖር ያደረኩት እኔ ነኝ አይደለ? ይኸውልህ አባታችን በህይወት እንዲቆይ ከፈለክ ከዚህ በኋላ እቺ ሴት ብቻ አስወጣልኝ ከዚህ ቤት። እሺ ለኮ ይኸውልህ እንዳለ የእኔም አባቴ ወንድሜ በሰላም የምንኖረው ከሷ ውጪ ብቻ ነው በቃ። ሚጣ አዳምጪኝ። አሁንም ቢሆን ረጋ ለምን አትይም? ማለት ባለፈውም ስላልተረጋጋችሁ አባታችሁ ላይ ያንን ውሳኔ ወስናችሁ ጎዳና ላይ ጥላችሁት ነበር። ሰው ተመሳሳይ ነገር እንድታደርጊ አልፈልግም። አሁንም ቢሆን እሷን እያሰት መጣ እዚህ ከእናንተ ጋር እንድትኖር አይደለም። ምንም አይጸጽተኝም። አንድ ነገር ልንገር፣ እሷ ላይ የምወስነው ውሳኔ ምንም አይጸጽተኝም። ምንም በቃ አይጸጽተኝም። ቆይ እኮ ይዛኔ ታዲያና ወደ ህግ እንሰረት ታሰርትላ አንፈልግም ብላችሁ የነበራችሁ ትናንት አይደላችሁ እንዴ? አትታሰር በቃ ህሊና ይቅጣት ብለን ነው። ከህግ በላይ ህሊና ይቀጣላ። ከተሰማት ህሊናዋ ይቅጣት በቃ። እሺ አሁን ምን ሆነሽ ነው? አሁን ቆይ የመጣችበት እንደዚህ እንኳን ልታውቂ እኮ አልፈለግሽም እኮ። አሁን እኛ ወደዚህ የመጣ ነው። አንድ ነገር ልንገር፣ ያን ቀን ያደረገችው እንዴ በጣም እኮ ማለት እኔ ከዛ በኋላ መስማት ማሰብም ነው የማልፈልገው የሷን ነገር። የተረዳሁሽ እኮ ስሜትሽ እኮ ለመረዳት እየሞከርኩ ነው ያለሁት። ግን ደግሞ ምን አለ መሰለሽ አሁን እኔ መጀመሪያ ሰው ጠቁመኝ ነበር ወደ እሷ ጋር ሄድኩት እና ራሷን ገመር ላይ ራሱ ሰቅላ ምናምን ሰው ተረባርቦ ምናምን አትርፏት ምናምን ቁጭ እንዳለች ሰምቻለሁ። የተደረገ ነገር ነው። ስለዛ ምንድን ነው የምትፈልጊው? በቃ ህይወታቸውን አበላሽታለች። ህይወታቸውን ልታበላሽ ሞክራለች። የተፈጠረው ነገር ተፈጥሯል። ስለዛ የራስሽን ኑሪ አልኳት። ስለዛ እንቅልፍ እየነሳኝ የተፈጠረው ነገር እጄ እነሱን ይቅርታ መጠየቅ እፈልጋለሁ። የተፈጠረው ነገር እግራቸው ላይ ወድቄ ይቅርታቸውን ብቻ ነው የምፈልገው። ከዛ በኋላ እኔ መኖር አልፈልግም። እናንተ ጋር እዚህ መኖር ፈልጋለሁ ማመጣቷ እንጂ እንደ ስራዋ ቢሆንማ እኔም እኮ ካላስቀጧት እኮ እያልኩ እናንተ ጋር ጭቃጨኩ የነበርኩት እኔ ነኝ። ይሄ እኮ ብትፈልግም ሊሆን የማይችል ነገር ነው። በነገራችን ላይ ልትፈልግም አትችልም እንጂ ሲጀመር እሷን ይቅርታ አላደርግላት። ይኸውልህ እኔ በቃ እንድትወጣ ነው የምትፈልጉት። አሁንም ውጭልን እኔ እወጣለሁ። አሁንም ቢሆን እኮ አልቀመጥም። እሺ እንውጣለን። ውጡልና ምንድን ነው የምትፈልጉት? ውጡ በቃ። አሁን ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? አልገባኝም። እኔም ወንድሜም አባቴም አንፈልጋትም በቃ። ገባኝ። ተረጋጊ። ይኸው አዳምጪ። አንድ ነገር ልንገርህ፣ እኔ ብዙ ነገር ደብቄላታለሁ። አሁንም ቢሆን እናቴ ናት ብዬ በቃ ወልዳኛለች። ከሷ በመወለዴ ባፍርም ብዙ ነገር ደብቄላታለሁ። አሁን ምንም ማድረግ አልፈልግም። ትውጣ፣ ካለበለዚያ ጉዳውን ነው የማውጣው። ውጪ። ምን እንዳደረገች እሷም ታውቃለች። ውጪ ነን። እኔ እወጣለሁ ግን ውጪ በቃ ውጪ። ሰላማችንን ስጪ ነው። ውጪልን። ቆይ ምንድን ነው? ምን አደርጋሽ ነው በዚህ ልክ እንደዚህ ይሁንሽ? ምን ነገር አልፈልግም። ውጪ። ይሄን ነገር ከተናገርኩ ያልነገርሽ ነገር አለ? ባባሳል። ኧረ ምንም ያልነገርኩ ነገር የለም። አሁንም ተዋሻለች እንዴ? በቃ ትውጣልን። አታበሳጨኝ። እሺ ቆይ ረጋ በይ። አሁንም ቢሆን እየሆነ ያለው ነገር ምንድን ነው? ለምታወሪን ከሆነ አውሪን። አሁንም ቢሆን እሺ አዳምጪኝ። እኔ አዳምጪኝ። እሺ እኔ የሚሰማኝ ልንገርሽ። የሰራችውን ስራ ታውቃለች። እሷም አሁንም ቢሆን ምን እንዳደረገች ታውቃለች። አሁንም ግን እየዋሸች ነው ያለችው። ምን አደረገች? መናገር አልፈልግም አይደል? ምን አድርገሽ? ስለዚህ እኔ መናገር አልፈልግም። ቤተሰቦቼንም ማናደድም ማበሳጨትም አልፈልግም። ደግሞ እንዲያውቁም አልፈልግም። እንዲሁ እንዳለን ዝም ብለን እንኑርበት። እሺ ያደረኩትን ነገር ንገሪ። ምንድን ነው ያደረኩት? መናገር አልፈልግም። ምን እንዳደረግሽ ታውቂያለሽ እኮ አንቺም እራስሽ። መናገር ስለማትፈልጊ አይደል? ውጪ በቃ። አላወቅሁም። እባክሽ ንገሪ። እኔ ያልገባኝ ነገር አንድ ነገር አለ። ምንድን ነው አሁን እኔ ማላውቀው አዲስ ነገር አለ? አዎ በደንብ አለ። ምን? ይሄንንም ግን ዝም ብላ ደብቃለች። እሷ የምትፈልገውን ብቻ ነገር ስለምትናገር ጉዳት ሲወጣ ብቻ ነው በቃ ማውራት የምትፈልገው። ምንድን ነው? ይኸውልህ አሁን በዚህ ሰዓት ወንድሜም አባቴም ከመጡ በጣም ነው የሚናደዱብን። ያልነገርሽ ነገር አለ? እኔ እንጃ ምንም የማስታውሰው ነገር የለም። አይደለም አሁንም ቢሆን እኔ ምን አለ መሰለሽ እየዋሸሽኝ ከሆነ ሌላ የምትጸጽበት ነገር እንዳደረግ አታደርጊ። አሁንም ቀድሞ ነው እዚህም ሳመጣሽ እኔ በእኔ ምክንያት ማንም ሰው ህይወቱ እንዲያልፍ አልፈልግም። ለዛም ነው እንግዲህ ራሴ ተጠፊ እንደነበረው ከጎረቤት ምናምን አጣርች። ኢቭን አንቺ አውርተሽ ቢሆን እንደማላምነሽ ታውቂያለሽ። እሱንም አጣሪ አድርጊ። ይሄ ነገር እውነት ስለሆነ ምንድነው የተፈጠረው ልልሽ ነው የመጣሁት። ሰው እንቅልፍ እየነሳኝ ነው። ይቅርታ መጠየቅ እፈልጋለሁ ብለሽ ነው የመጣሁት። እኔም ይቅርታ ልጠይቃቸው ነው የመጣሁት። እኔ ከዚህ በኋላ ከነሱ ጋር ልጆቼ ብዬ እነሱም እናቴ ብለው ስለማይቀበሉ ከዚህ በኋላ ከነሱ ጋር አልኖርም። በቃ እንዴት አይናቸውን አይቼ አልኖርም። ይቅርታ ልጠይቃቸው ብዬ ነው የመጣሁት። ሌላ ነገር ግን ምንም የለም። የማውቀው ነገር የለም።
ምንም የደበቅኩት ነገር የለም። ያው እንደነገርኩ ልጆቼን ይቅርታ ልበላቸው። ከዚህ በኋላ እናቴ ብለው እነሱም አይኖሩም። እኔም ልጆቼ ብዬ ለመናገር በቃ አፍሬበታለሁ። ስለዚህ አልቀጥልም። ይቅርታ ብያቸው ግን ወደ ቤቴ መመለስ ፈልጋለሁ። እሄዳለሁኝ። እኔ ከነሱ ጋር አልኖርም። ይሄን ነው የመጣሁት። ሌላ ግን የረሳሁት ነገር እኔ አላቅም። ሌላ ያጠፋሁት ነገር አላስታውስም። ምስኪን አትምሰይ ደግሞ ምንም ምስኪን አትምሰይ እባክሽ ልጄ እየለመንኩ በቃ ጉዷን ነው የምትፈልጊው? አውጣልሻለሁ። ቁጭ በይ እዛው ጉድሽን አወጣዋለሁ። ቁጭ በይ ቁጭ በይ። ምንድን ነው? ቆይ ተቀመጥ። እሺ ነይ ቁጭ ቁጭ በይ በቃ። ምንድን ነው የተፈጠረው? ቆይ የምን ጉድ ነው? የምትፈልጊው ይሄንን አይደለ? ይኸው ይሄን አንተ ነው የምትፈልጊው። እንደዚህ አይነት እናት ናት ያለች። እሺ እንደዚህ አይነት የምታሳፍር እናት ናት ያለች። አንድ በቃ ከዚህ ሴትዮ ጋር እስካሁን ድረስ የምንኖረው ምንድን ነው? ይሄ የዲኤንኤ ምርመራ ውጤት ነው። ምን እንደምትሰራ እራሱ አታውቂም። ምን እንደምትሰሪ እራሱ አታውቂም። በቃ አንቺ ጋር ነው ሁሉ ጊዜ ነው። በጣም ያፍረኩሽ። ታሳዝኛለሽ በጣም ደግሞ ከአንቺም ብሶ ይሄ ሁሉ ጥፋት ምንድን ነው? ይሄን ደግሞ ከየት ነው ያገኘሽው? በቃ አያት አይደል? ከዚህ በኋላ ነው የምንኖረው። አሁን እኛ ለዚህ ሴትዮን ይቅርታ የሚደረግላት ይቅርታ ያስፈልጋታል። እስኪ እውነቱን ንገረኝ አንተ ራስህ። ከየት ነው ያገኘሽው? ዝም በይ። ቆይ ይሄን ነገር አስረጅኝ እስኪ። ምንድን ነው? ምንድን ነው ይሄ? አስረጁ። ይሄ ምን እንደሆነ አንቺ ራስሽ አስረጁ። ቆይ ከየት ነው ያመጣሽው? ዝም በይ በቃ ዝም በይ። አባታችንን ብቻ ሳይሆን ይሄ ሁሉ ዘመን አሰቃይተሽ ጎዳና አስወጥተሽ ቆይ ረጋ በይ። አሳዝንሽ። ምን አጠፋ? ምን በደለሽ? ቆይ ሁሉ ጊዜ ምንድን ነው ያጠፋው? ምን አይነት ክፉ ሴት ነሽ? ቆይ ምንም ባላደረገው ነገር የሁሉ ጊዜ የምትቀጪው ለምን? ምን አጠፋ? ቆይ ምን አጥፍቶ ነው? እባክሽ ውጪልኝ። በቃ ከዚህ በላይ ውጪልኝ። እባክሽ ውጪ አልሽ። በቃ ውጪልኝ። ቆይ ይሄ ዲኤንኤ ምርመራ ውጤት ነው አይደለ? ቆይ ባለቤትሽ የሁለቱ ልጆችሽ አባት አይደለም ማለት ነው አይደለ? የሞንቻን 0% ስለሆነ ነው የሚለው። አዎ አዝናለሁ። ምንም ማድረግ አልችልም። ዝም በይ። ይሄን ታውቂ ነበር አንቺ መጀመሪያ? አስመረምረሽ ጋር አስቀንተሻል? አዎ እባክህ ይዘህ ውጣ። ከዚህ በላይ አታሳዝነኝ እባክህን ይዘህልኝ ውጣ። በቃ ቆይ ሚጣ ረጋ በይ፣ ተረጋጊ። ቆይ አንቺ አታስረጂኝ። ምንድን ነው የተፈጠረው? ምርመራስ እንዴት ሊያደርጉ ይቻሉ? ፕላስ ደግሞ እንዴት ነው ይሄ አውቀሽ ዝም ብለሽ ነበረው? መቼ ነው ደግሞ ያወቅሽው? አሁንም ያልነገርሽኝ ነገር ካለ በስተክል ያንዱ ነገር ንገረኝ። ነገርኩህ እኮ አንተ ራስህ አልሰማልክም። በቃ ሲጀምር እንቅልፍ እየነሳሽ የነበረው የሰራሽው ስራ ነው ማለት ነው። ከልጆች ተለይቼ ምናምን አይደለም። ሲቀጥል ሁለቱም ልጆችሽ ከእሱ ጋር ማች እያደረጉ አይደለም እኮ ከአባትየው ጋር። ይሄን እኔ ተጠራጠርሽ ምርመራ ልታደርግ ይቻለሽ? ማን ያውቃል? አባትየው አያውቅም። አሁን ልክ ነህ። አባትየው አያውቅም። እሺ እንዴት ልታደርጊ ታደርጋ? ያው ግን በሰዓቱ ከሱ ጋር ከተጋባው በፊት ያው ሌላ ጓደኛ ነበረኝ ነው። በዛን ሰዓት በቃ የሆነ ግራ የተጋባሁት ነገር ስለነበረ ዲኤንኤ ምርመራ አደረግኩ። ልጆቹም አያውቁም ነበር በዛን ሰዓት ብዙም ለምን እንደወሰድኳቸው ምናምን እንደምን እንደሰጡ አያውቁም። ግን ያው በቃ እኔ እርግጠኛ ለመሆን ብቻ ወሰድኩኝ። በቃ የእሱ ልጆች አይደሉም፣ ግን ያው ልጆቼን ለመናገር ትንሽ ከብዶኝ። ምንድን ነው የሚከብድሽ? ምን ይከብድሻል? አንቺ ምንም የሚከብድሽ ሰው አይደለሽም። እባክሽን በቃ ውጪ ከዚህ በላይ አታሳዝኝኝ። ከዚህ በቃ ቆይ ተረጋጊ፣ ረጋ በይ እስኪ። መቼ ነው ይሄን አንቺ ያወቅሽው? አይዞሽ አይዞሽ። እሺ ቆይ ታዲያ ነገር ብቻ አላስቸግርም። ይዘህልኝ ውጣ። እኔ ወንድሜ ከመጣ በጣም ነው የሚያዝነው። እኔ እሱ እንዲያዝን አልፈልግም። አውቄ ዝም ብያለሁ። ይሄንን ሁሉ ነገር አባቴም እንዲያዩ ዝም ብያለሁ። እባክህ ይዘሃት ውጣ። እሺ እሷን ይዣት እወጣለሁ። አሁንስ ይሄ ነገር ወዴት እያመራ ነው? ማን ነው አሁን እኮ? እሺ ማን ነው አባቶቻቸው? እኔ አባታቸውም እንዳልሆነ አባታቸውንም እንዳስተዋወቃቸው ግን ያው ሰዓቱ በቃ ልጆቹ ትንሽ
እንዴት ብዬ ነው የምነግራቸው እያልኩ እያሰብኩ እየተወዛጋገብኩ እንዴ ቆይ ይሄ አንዴ ያዥልኝ። ይሄ አሁንም ለማውሸት እየሞከርሽ ነው ያለሽው። ምክንያቱም ከሱ በፊት በነበረ ግንኙነት ቢሆን አንደኛው ልጅ ነው ላይሆን የሚችለው አይደለ? የመጀመሪያ ልጅ ምናልባት የሱ አይደለም። እሺ ከሱ በፊት አርግዘሽ ነበር፣ ከዛም ከባለቤትሽ ጋር ተጋባሽ። እንዴት እሷም ከሌላ ሰው ትሆናለች? አላውቅም። አጋጣሚ ነው በቃ አጋጣሚ አይደለም፣ ሆን ብለሽ ነው። አሁንም ቢሆን እየነገርሽ ነገር እሺ፣ የመጀመሪያ ልጅ ላይ እሺ ይሁን፣ ባለቤትሽ አያውቅም ገና የመጀመሪያ እርጉዝ ወይም አንዱ እርጉዝና ላይ ያለሽ ማርጉዝም ስለማያስታውቅ ተጋባችሁም በል ከራም ከራሱ መሰለው ምናምን ማሳደግ ጀመረ። ሁለተኛውም ልጅ እንግዲህ ሁለቱንም ነው ምርመራ ያደረግሽ እኮ አይደለ? የሁለቱም ስም ነው ያለው አሁን እዚህ ጋር ሁለቱም። እና እንዴት ነው ከሱ ጋር ምርመራው ማች ላይ ያደርግ የሚችለው? በቃ እንዴትም ሆኗል። በቃ እንደ የሆነ ነገር ምንም ማድረግ አይቻልም። ሆኗል። ምን ላድርግ? በቃ ሁለቱም ያንድ ሰው ልጆች ናቸው እኮ። አንቺ ባለቤትሽን ከገባሽ በኋላ በፊት ከነበረ ሰው ጋር ግንኙነትሽን ቀጥለሽ ነበር ማለት ነው። እንደዚህ አትበይኝ። ነበር ወይ አይደለም? አይ ነበር። ስለዚህ አንቺ እና ታዲያ ቆይ ወይ ሚጣንዴ ትወጪልናለሽ ወይ እሷ አለች ወራ ቆይ አንዴ። አይ ብዙ አሁንም ከጀርባ ያለ ነገር ብዙ ነገር አለ። እኔ እኮ ነግሬሃለሁ፣ ሁሉንም ነገር አልሰማልከኝ እኮ አንተ ነህ። ቆይ አይደለም ቆይ ሚጣ ረጋ በይና፣ አሁንም ቢሆን ካንቺ ምላሽ ብዙ የምፈልገው ነገር አለ። ሁለቱም ሌላ ምንም የለም። ይሄው ነው በቃ። አሁን ይሄው አወካ አይደል? ይሄ ነበር አይቀረው ይሄ ነው። ይሄ ብቻ አይደለም። ስለዚህ አንቺ መጀመሪያውንም ቀድሞውን አሁን የነሱ አባታቸው ወይም ደግሞ ጎዳና ላይ ጥለሽ የነበረውን ሰውዬ ለምን ብለሽ ነው ያገባሽ ታዲያ? እሱ ከገባሽ በኋላ ግንኙነትሽን ቀጥለሽ ከነበረ ቀድሞውን እሱ ለገንዘብ ብለሽ ነበር የቀረብሽው ነው? አዎ እሱ ሀብታም ስለሆነ ለሀብቱ ብዬ ነው የቀረብኩት። እሺ በቃ ከዛ ያው ልጆችን ያንተ ነው ብዬ አሳምኜ ማሳደግ ስለፈለኩኝ በቃ እሱም የራሱ ልጆች ስለነበረ ልጆቼ ብሎ ስለሚያሳድጋቸው ልጆቼ ተሰቃይተው እንዲያድጉብኝ ስላልፈለኩ ዲኤንኤ ውጤት ለምን አስፈለገ ማስመርመሩ? አንቺ እሱ የምትጠቂ ከሆነ አውቃለሁ። ግን ያው አባትየው ደግሞ ያኛው ልጆቼ ናቸው ብሎ እየጠየቀኝ ነው። ደግሞ በኋላ ከሱ ጋር የተጨቃጨኩኝ ስለሆነ ልጆቼ ናቸው ልጆቼን እፈልጋቸዋለሁ አለ። ስለዚህ ግዴታ በቃ ልጆቹ አሁን አባታችሁ እሱ አይደለም ብላችሁ አያምኑኝም። ግዴታ ይሄን ማድረግ ስላለብኝ ያደረኩት ምርመራው ተረና ለምን ደብቀሽው ነበር? ይሄ ከታገኘሽ ያልካት ነበር። አሁን እኔማ ጊዜና ሰዓቱን ጠብቄ ልነግራቸው ነበር። መቼ ነው ይሄ ጊዜ? መቼ ነው? እኔ እኮ እንደዛ ደሃውኝ ብሰቃይ ይሻለኝ ነበር። ስንት ሰው እንዳሰቃይሽን ገብቶሻል? በቃ ምንድን ነው የምትሰሪው አንቺ? ግን ተሰቃየን እኮ አሁንም ተሰቃየን። ሳይለም እንዴ ወንድሜ ደግሞ ምን ልትሰሪ መጣሽ? ቆይ እንዴ ረጋ በለና። ኧረ ቆይ ወንድሜ ቆይ፣ አንተን አመሰግናለሁ። ደህና ዋልክ? እንዴት ነህ? እንዴ ምን ቀረሽ? እናንተ ላያችሁ እኛን የገደልሽውን ሰው መቃብር ውስጥ ኦኬ፣ እዛ ሂጂ መቃብር። አንዴ ምን ፈልገሽ መጣሽ? ምን ሆነሽ ነው የምታለቅሽው? እንዴ ደግሞ ምን አረግሻት? ኧረ አንቺ ሴትዮ በቃ ፍቺኝ። እንዴ ተይኝ። እንዴ ገደልሽና ሞትን። በቃ ተይኝ። እርሺን አንፈልግሽም። ቆይ እሺ አሁን ምን ፈልግሽ? ምን ሆነሽ ነው አንቺ ደግሞ የምታለቅሽው? ምን ሆነሽ ነው? ቆይ ምንድን ነው የተፈጠረው? ቆይ ተረጋ በለና እናወራለን። አላምን መረጋጋት ተረጋግተን ስንቱን ጉድ እንሰማለን። አረ ቆይ አንቺ ሴትዮ እሺ ዛሬስ ምን ይዘሽ መጣሽ? አረ እባክሽን አንበድ። አንሞታልሽ አናብዳልሽ አሁን። እሺ ቆይ ምን እንሆንልሽ? ቆይ አንዴ ለማተረጋ በልና እስኪ ለማውራት እንሞክር። አረ ወይኔ እሺ ምን አድርጋሽ ነው? ሚጣይ ምን አድርጋሽ ነው? ቆይ ወንድሜ ብነግርህ ታዝናለህ። መጀመሪያ ተረጋጋ። ቆይ እሱማ ቀልድ እንደማዘን ሌላ ነገር ጥሩ ነገር ይዛልና አትመጣም። ይቅርታ ሊጠይቅ ሰው ይመጣል። እሷ የኔ የሆነ ቦምብ ይዛ ነው የመጣችው። እቺ አሁንም ይቅርታ እንዳልሰባት እናቴ ናት። ምን ዝንሽ አንቺ በቃ አትጠቅሚንም። እባክህ አሁንም ይቅርታ ልጠይቃችሁ ነው የመጣሁት። እኔ ከእናንተ ጋር አልኖርም። ቆይ እሺ ምን አይነት ይቅርታ? እያስለቀሱ ይቅርታ? ቆይ አይደለም አንዴ ረጋ በልና እሱ አሁን የመጣንበትም ጉዳይ ነበር። አሁን ደግሞ እየተፈጠረ ያለው ነገር ራሱ ነው ይቻላል ሌላ ራስ ፈተናል። ለማንኛውም እስቲ እንረጋጋና ያለው ነገር ለማውራት ነው ማየት አለበት። ምንም ችግር የለውም እኛ እንፈታዋለን። ምንም አንፈታውም። ሚጣይ ምንድን ነው የምታሳይን? በቃ ምንም ነገር የለም። ምን ይዘሽ መጥተሽ ነው?
አሁን ቆይ ረጋ በልና ምንድን ነው የምታሳየው? ምን ይዛ መታ ነው? ወይ ታሪክ። እሺ መች ነው የምናርፈው? እንዲህ አባታችን ተሰቃየ፣ እኛም ደግሞ ሁሉም አለፈ ብለን ተመስገን ስንል መጣሽ ተመልሰሽ። ኧረ እረፍት ስጪን። እሺ ምንድነው አዲስ ነገር ዛሬ ደግሞ ምንድነው የተፈጠረው? እሺ ወንድሜ ተረጋጋ፣ አሳይሃለሁ እኮ ምንድነው? አሳይኝ። ተረጋጋ። እሺ ተረጋጋ። እንደዚህ ምን አይደለም። እሺ አሳይኝ። እሺ ተረጋጋ። እሺ እሷን እያየሁ እንዴት ልረጋጋ? እቺ እናት እኮ ሳትሆን ምን አለ በግድልኳት። ተቆልድሜ በኋላ የሚጸጽተን ነገር እንዳታደርግ ልጅ ታው አንቺም አልተጸጸትሽ። እሺ ረጋም በልና ምን አለ መሰለኝ የተፈጠረው ነገር እኔም አሁን ለነገሩ አዲስ ሆኛለሁና በምን አይነት መንገድ ማስተናገር እንዳለብኝ ምን መናገር እንዳለብኝ እንዴት ማድረግ እንዳለብኝ ራስ ምንም አውቀው ነገር የለም። ምክንያቱም ሁኔታውን አላውቀውም፣ አልተዘጋጀሁበትም። እዚሁ ካንተ ጋር ነው አሁን ገጠመኝ ነው እሷ ነው ሁሉም ነገር እየነገረችን ያለችው። ምን ያህል ጊዜ ነው አንቺ ካወቅሽ? አንድ ሳምንት። ባለፈው ቆርጦ በእሷ ስም ይሁን በአባቴ ስም እያየው ነበር። ከዛ ድንገት ስም አገኘሁት። እኮ ምን አገኘሽ? ቤቱ ተሸጠ? ተሸጠም ወንድሜ ተረጋጋ እኮ ንብረቱን በሙሉ ተሸጠ ነው ወይስ ምንድነው? ተረጋጋ ነው ወይስ ቤቱ በሌላ ሰው ስም ነው ያለው? ይሁን ወንድሜ ካርታውን አይደለም ያገኘው እኮ ከካርታ ውጪ ከንብረታችን ውጪ ሌላ የተለየ ነገር ከካርታ ጋር የሚቀመጥ ነገር ምን ታገኛለሽ? መኪናው እንደተሸጠ እሺ፣ ሌላ ምንድነው የሸጠችው? ንብረት አይደለም ወንድሜ። ቆይ ተረጋጋ፣ አሳይሃለሁ። አምላኬ ምን ልታሰማኝ ይሆን? እሺ ምንድነው ወንድሜ? ባታዝንሽ እባክህ። እኔ አሁን ማለት ነው ላብድ ነው፣ ምንም አልቀረኝም። ስለዚህ ምንድነው የምታሰሚኝ? እሺ ምንድነው? እሺ ግን ተረጋጋ። በዚህ ሁኔታ አይደለም ማሳየክ ይሄንን እባክህ። እሺ ንገረኝ። እሺ ልስማ። ወረቀቱን ስጠኝ። አምላኬ ወንድሜ እባክህ ተረጋጋ። እሺ እሺ በቃ ምንድነው ይሄ? እኮ ነው የምንድን ነው ወንድሜ? ቆይ ተረጋጋ እኮ የምንድነው? ቆይ እኮ ግለጠው እንዴ? ቆይ አይ ይሄን ደግሞ ከኛ ጋር ምን አያያዘው? ረጋ በልና እንደኔው ምን አለ መሰለህ። እሺ ቆይ ረጋ በልና ያለው ነገር በቃ ቆይ እኮ ይሄ ምንድነው? እሺ በቃ ወንድሜ አባታችን አይደለም። በቃ እኛ የማልጆች ንብረት ማለት በቃ አባታችን አይደለም ወንድሜ። ተረጋጋ በቃ። እንዴ አረ ወይኔ አባታችን አይደለም። ቆይ አንቺ ሴትዮ ምን ልታረጊ ነው የፈለግሽው? ቆይ እሺ የማንን? ቆይ አንዴ ረጋ ብለሽ እሺ መቼስ የጓደኛዬ አይደለም አይደል? አባታችን ጓደኛዬ አይደለም። ማን ይሆን? እሺ እንዴ አረ ዛሬ ደግሞ ምንድነው የምሰማው? አረ ወይኔ ይሄንን እኔ መቋቋም አልችልም። እሺ ማን ነው? አላውቅም ወንድሜ። በቃ አባታችን አይደለም። እሺ ማን ነው? ቆይ ንገሪኝ። ታው እናት ነች እኮ እኔ ምንም አላረጋትም። ንገሪኝ። እሺ ማን ነው?